አቴሽ መርጃንን በሁሉ ፊት ለማሳጣት ያደረገው ሙከራ አልተሳካለትም። ይህም የገዛ አባቷን ጥፋተኝነቱን በማረጋገጥ የሰራውን ግፍ አደባባይ ላይ በመውጣት ማስራት መርጃንን በጣም ሊያሰቀቃት ፈልጎ ነበር። ነገር ግን ነገሩ ወደሱ ዞሮበታል። አቴሽ ባልጠበቀው መንገድና መጠን ነበረ ነገሮች ወደሱ ትኩረታቸውን ያደረጉት። አቴሽ ብቸኝነት እየተሰማው ነው። አቴሽ ከጀምሮ ደብቆት የቆየው አፍኖት ያቆየው ነገር በሙሉ በደል አሁን ትዝ እያለው የበለጠ ጸጸቱትና ሀሳብ ውስጥ እየገባ ነበረ። አሁን በቀጥታ የገባው ሃይደር ድሮሱን ቁጭ አድርጎ ሲገርፈው ወደ ነበረው ቤት ነበረ። እዛ ቁጭ ብሎ እያለቀሰ ድንገት ጀማል መጥቶ እያባበለው ነበረ። ሰው ሁለት ጊዜ ልጅ ሆናል እንዴ? ድጋሚ ልጅ ሆንኩ መሰለኝ፣ ድጋሚ የምበደል መሰለኝ፣ ድጋሚ በጠላቴ እጅ ውስጥ የገባው እየመሰለኝ ነው፣ ራሴ ማስመለጥ ያልማልችልበት ሁኔታ ውስጥ እየገባው እየመሰለኝ ነው። አሁንም ድጋሚ መሰቃየት አለብኝ እንዴ? እስከ መቼ ድረስ ነው መሰቃየው? እያለ ነበረ። ጀማል ደግሞ በቅዳችን መሰረት ከተመራ ምንም ነገር አይፈጠርም እያለ ልቡ በበቀል እየተሞላው አቴሽን በማባበል ተጠመደ። በሌላ በኩል ደግሞ መርጃንን ቢሆን አቴሽን እየፈለገችው ነው። እዚህ ጋር ጀማል አቴሽን እያባብላል፣ በቃ እንውጣ እያሉ ነበረ። አሁን መርጃን ተጠምዳ ያለችው እነዛን ወረቀቶች በመመልከት ነው። ይህም ደግሞ ምን እንደተፈጠረ የሚገልጽ ስም ዝርዝር እጇ ገብቷል። ነዚር የሰጣትን እየተመለከተች ነው ያለችው። እላዩ ላይ የኤሉል እንዲሁም ደግሞ የታይር ስም ጽፎበታል፣ የአቴሽና የሞተችው እህቱ። እሱን እየተመለከተች ስቅስቅ ብላ ያለቀሰች ነው። አሁንም ቢሆን መኝታ ክፍል ሆና ብቻዋን ማልቀስ ጀመረች። ነርሚን በሌላ በኩል ከጓደኞቿ አሁንም ቢሆን እየተደወለላት ምንድነው ነገሩ ይላቷል። የተለመደ ውሸት ነው፣ ክህደት ነው። አዎ ክህደት ነው፣ ማንነታችንን ለማጥፋት ስማችንን ለማጥፋት የተደረገ ነገር ነው ብላ ትናገራለች፣ ታስረዳለች። በድንገት በሩን ሙዛይን በርግዳ ገባች። ሙዛይን በሩን በርግዳ እንደገባች ነርሚን ትናደርና ሄሎ በቃ ስልኩን ዘጋዋለሁ በኋላ ደውላለሁ እያለች ነበረ ስልኩን። በዚህ መንገድ ከዘጋችሁ በኋላ አንቺ ምንድን ነው በር በስነስርዓት ማንኳኳትና መክፈት የሚባል ስነስርዓት አላስተማርሹም እንዴ? ውጭ አሁን ውጪ ስትላ ነበር። ውጪ ብላ በበሩ በኩል እጇን ስትጠቆም ስሚ ልጅን ችግር ውስጥ ለመክተት እየሞከርሽ ነው እንዴ? አንቺ ብታርፊ ይሻልሻል እያለች ሙዛይን ነርሚንን መውቀስ ትጀምራለች። ነርሚን ማቀልሽ ነገር የለም እያለች ነው። ሙዛይን የነርሚንን እጅ ይዛ አይታል። ባልሽ የታል ስትላ ነበር። በናስቅቂ አንቺ ይሄ ነገርሽ ነው በጣም ውስጥ አሁን ውስጥ ያስጠላኝ። ይሄ ባልሽ ምንድን ነው? ሃይደር በምንድን ነው የተከሰሰው? በምንም ባልተረጋገጠ ነገር ምንድነው ተከኛ የምትፈልጉት? ምን እናርጋችሁ ስትላ ነበር። ምንድነው የምትፈልጉት? በአንቺ ምክንያት እኮ ስማችን ራሱ እኮ ተበላሸ እኮ፣ ስማችን ጠፋ እኮ። ባለቤትሽ በምን ምክንያት ስሙ እንደተነሳ አታውቂም እንዴ? ስሚ እጁ ላይ በጣም የብዙ ሰዎች ደም አለ፣ ያለ እፍረት አሁንም ትንቀሳቀሳለች፣ እፍረተ ቢስ እያለች ሙዛይን ከነርሚን ጋር ጭቅጭቋ በረታ። ስሜያትሽ እዚህ ጋር ሃይደርን ቢያገኘው በጣም መጥፎ ነገር ነው የሚፈጠረው። ስሜት ካለሽ ቢያንስ የሰውን ነገር የምትረጂ ከሆነ ምን አለበት ቢያንስ ቦታውን ብትነግሪኝ ባለቤትሽ ያለበትን አለችት። አላውቅም እኮ ነው የምልሽ አላውቅም፣ ውጭልኝ ከዚህ ውጭልኝ በቃ እያለች ነበረ። ውጭልኝ ብላት አልጋ ላይ ጥላት ገፍትራ ትወጣለች። በአንድ በኩል ነርሚን ለምንድነው እንደዚህ የምትሆኚው እያለች ስጮህ ነበረ። ምንም ነገር እስካልተረጋገጠ ድረስ ባለቤቴ እንዲህ ነው ተብሎ ሊወቀስ አይችልም እያለቻት ሙዛይን ትታት ትወጣለች። ነርሚን በሩን ዘግታ ቁጭ ብላ ማሰብ ጀመረች። ፈጣሪው ከዚህ ማዕት ውስጥ እንዴት ነው የምንወጣው ብላ ራሷን እየጠየቀች ነበረ። በሌላ በኩል ነዚር ሃይደርን እየረዳው ነው ያለው። ይህም ሃይደር በጊዜያዊነት የሆነ ቦታ እንዲያርፍ ምንም እንኳን ለፖሊስ ቃሉን እዚህ ጋር በጊዜያዊነት ሃይደር የሰጠ ቢሆንም ነገር ግን አሁንም ምንም የተረጋገጠ ነገር የለም። መልሰው እንደሚጠሩት የታወቀ ነው። ስለዚህ አሁን ነዚር ሃይደርን ጫካ ውስጥ ባዘጋጀለት ጥንጥዬ ቤት ውስጥ ይዞት መጣ። እንዴት ነው ታዲያ ንጹህ ነኝ እያልክ ነው እያሉ ነበረ ሃይደር ሲያማረር። ሃይደር በሩን ከፍቶ ቤቱን ተመለከተ። ቤቱ ምንም እቃ አልገባለትም። ለተወሰነ ጊዜ እንደ እስረኛ እዚህ ነው የሚቆየው። ከዚህ ቦታም የሚወጣ የሚሸሸው አይመስልም። ከዚህ የተለየ ሌላ ቤት የለም እንዴ ብሎ አሁን እዚህ ጋር ሃይደር ይሄ ቤት ሊመቸው ስለማይችል ነዚርን እየጠየቀው ነበረ። ነገርኩ እኮ ሌላ ቦታ ላገኝ አልቻልኩ ማለት ከዚህ ውጪ ሌላ ቦታ ለአንተ የተሻለ ቦታ ሊኖር አይችልም እያለው ነበረ። ጥሩሽ ይለዋል። መርጃን ጋር ደውለሃል እያለ ነዚር እየጠየቀው ነበረ። እውነት ለመናገር ዛሬ ስለተፈጠረው ነገር ገርሞኛል። እኔ በፖሊስ ትወሰዳለህ ብዬ አልጠበኩም ነበረ እያለው ነበረ። ባልተዘጋጀውበት አጋጣሚ እኮ መጥተው ከበቡኝ እያለ ነበረ። ለመርጃ እንደውለት እያለ ነዚር አሁንም ቢሆን ይጨቀጭቀዋል። ደውል እሷ ጋር እሷ ማወቅ አለባት ያለበትን ሁኔታ እያለ ጠየቀው። በአንድ በኩል ሃይደር አይ እሷ ጥሩ አይደለም፣ እሷ ካወቀች እዚህ መኖሬን ጥሩ አይደለም፣ የበለጠ ሀሳብ ውስጥ ነው የምከታት እያሉ ነበር። ነዚር ግን አልዋጥልህ አለው። የሆነ ነገር ከማድረግ በፊት እሷ ማወቅ አለባት እያለ እየጨቀጨቀው ነበረ። በሌላ በኩል አቴሽ እንዲሁም ጀማል ይማከራሉ። ጀማል እስካሁን ድረስ ስለ ሃይደር ምንም ያወቅኩት ነገር የለም እያሉ ነበረ። በተለይ ደግሞ ነዚርን እየተከታተሉት ናቸው ያሉት። ነዚርንም በተመለከተ እስካሁን ድረስ ምንም ያወቅኩት የሰማሁት ነገር የለም፣ አሳውቃለሁ አዲስ ነገር ሲኖር አለው። ይሄ ሰው የገባ በእርግጠኝነት ነዚር ነው ሊያስጠጋው የሚችለው ሃይደርን፣ ምንድን ነው ነገሩ እያሉ ነበር። እየተከታተለ ነው። አቴሽ በትዕግስት መጠበቅ አለብን ይሏል። ድንገት መርጃ መጣች። ስትመጣ አንድ ጊዜ እናወራ አለችው። ጀማል ወዲያው ላጣለ። ጀማል ትቷቸው እየሄደ ነበረ። ከዛ እሷ ትቷት ሌር ሲል አቴሽ ከአንቺ ጋር ማወራው ነገር የለም ብሏት ማውራት ያለብን ነገር አለ፣ እስካሁን ድረስ መልስ አልሰጠኝም፣ መልስ እንድሰጠኝ ፈልጋለሁ፣ ጥያቄን አልመለስክልኝም እያለችው ነበር። እጁን አስለቀቀ። የምን መልስ ነው የምትይው? ስለምን መልስ ነው የምታወሪው? እንደማታውቂ ነሽ። እስኪ አታስመሳይ፣ አንቺ በጣም አስመሳይ ነሽ። ምን አይነት ሸለመጥማጥ እንደሆነ አባትሽ ጠንቅቀሽ ታውቂያለሽ። ይሄ ነው መልሱ እያላን ነበር። አሁንም ጥሯ ሌር ሲል እጁን እያዘች ነበረ። ግን ታውቃለህ ምን እየተናገርክ እንዳለ? እንዴት ነው ዝም ብለህ መተህ የምትፈርጀው? ስለማታውቀው ነገር ምንድን ነው እያለ
እያለች እጁን እንደያዘች እጁን ማስለቀቀ። በእናትሽ ብሎ አትቷት በቀጥታ ወደ ራሱ ቢሮ እየገባ ነበር። ግራ ገባት። አቲሽ የሚለው ነገር ሌላ፣ እሷ የምትለው ሌላ፣ ሊግባቡ አልቻሉ። ከዛ እሱ ወደ ቢሮ ከገባ በኋላ ማየት ጀመረ። የሚያው በመስኮት በኩል ነበር። እች ልጅ ልመናት አልመናት እያለ እያሰበ ነው ያለው። አቲሽ ወደ ቢሮ ከገባ በኋላ እሷን በመስኮት ነው የሚመለከተው። ከዛም በኋላ ድንገት አስሊ እየገባች ነበረ። አስሊ ገብታ አቲሽ ያንተ ነገር እያሳሰበ ያለው ሁኔታን እስኪ ተመልከተው አለችው። እሱ ግን ፍጽ ብሎ ቀረ። አስሊ ነገሩን እዚህ ጋር ማጋጋል ጀመረች። እች ልጅ በእርግጠኝነት አባቷ ያለበትን ቦታ ታውቋለች። አቲሽ እየነገርኩ ነው፣ ትንሽ ብትጫናት ልትነግር ትችላለች አለችው። መርጃን ጨንቋት ወደዛ ወደዚህ ተንጎራደለች። ድንገት ነበረ ቴክስት የተላከላት ከነዚር ነበር። መርጃን አባትሽ ከኔ ጋር ያለው የሚል ቴክስት ነበረ የደረሳት። ከዛም በኋላ ደነገጠች። ከዛ በቀጣም ስልክ እየደወለች ነበር። ሄሎ ነዚር ስትል ነበረ። መርጃን አባትሽ አሁን ከኔ ጋር ያለው፣ በቃ ላገናኝሽ ነው ብሎ ስልኩን ሰጠ። ሃይደር ስልኩን ተቀበለ። በኋላ ሄሎ ልጄ ደህና ነኝ እያላ ነበረ። አባዬ የት ሄደ ነው እያለችው ነበረ። እሷ ስልክ ማውራቷን ስትቀጥል በአንድ በኩል አስሊ ከአቲሽ ጀርባ ሆና አየህ ልጅና አባት አንድ አይነት ናቸው። እቺ ዓለም ብትነድ ምንም አይመስላቸውም። ማንም ቢጎዳ ማንም ቢበደል ምንም አይመስላቸውም። ምንም አይደለም ጉዳያቸው ለነሱ። አቲሽ በእርግጠኝነት እቺ ልጅ አባቱ ያለበትን ቦታ ደብቃለች። እስካሁን ድረስ ብዙ ነገሮችን ደብቃ ስታስመስል ነበረ። ጥፋተኛ ወንጀለኛ መሆኑን አውቃ ስትደብቅ ነበረ አለችው። ከዛ እዚህ ጋር መርጃን ደግሞ አባዬ ተለቆ ለምንድን ነው የማይመጣው ለምንድን ነው የተደበቀው ብላ ጠይቃለች። አሁን እዚህ ጋር አባቷ እንዲህ ብላ ስትጠይቀው የኔ ልጅ ይኸውልሽ ስሚኝ፣ ይህን ጉዳይ በጭራሽ መተው አልችልም። ነገሮች እስኪረጋጉ ድረስ መደበቅ ይኖርብኛል። ማለት በጣም የሚያስፈራ ነገር እየመጣ ነው ያለው። ንጹህ መሆኔን ለማረጋገጥ መስራት አለብኝ፣ እንደገና ደግሞ ስራ አለብኝ እያላን ነበረ። ማልመጣም ከሆነ አታስብ ያላት። እንዴት ነው ማላስብ አባዬ አስባለሁ እንጂ ትለዋለች። አቲሽ እና አስሊ አሁንም ቢሆን በቢሮ መስታወት በኩል ሆነው ይከታተላሉ። እሷ ስልክ አውርታ እንደጨረሰች መርጃን ተጣርፋ ወደ ቤት እየተመለሰች ነው ልትወጣ። በሌላ በኩል አቲሽ ደግሞ እሷን ለመከታተል ያሰበ ይመስላል። ከዛ በቀጥታ ዞር አለና ከመሳቢያ ውስጥ ሽጉጥ አወጣ። ሽጉጥ ሲያወጣ አስሊ ስትል እንደ አቲሽ ምን እየሆንክ ነው ያለው? አቲሽ ምን እያረክ ነው ያለው? አቲሽ አስቀምጥ፣ እሱን አስቀምጥ፣ ምንድነው የምትሰራው አለችው። ኮቱን ለብሶ ሊወጣ ነበረ። በርጋውን አልታስቆመው ነበረ። ዞር በይ ብሏት መኪና ውስጥ ገባ። በቀጥታ መርጃን ተከትሎ እየሄደ ነበረ። አስሊ ግራ ገባት። እንዴት እሱን ማስቆም እንዳለባት ራሱ የምታውቀው ነገር የለም። መርጃን ታክሲ ውስጥ ናት ያለችው። በታክሲ ነው የምትሄደው። አቲሽ በአንድ በኩል በመኪና ሆኖ እሷን ይከተላል። በድንገት ነበረ ቀይ መብራት ሲበራ እሷ ቶሎ ብላ ሽል ብላ ያመለጠችው። በአንድ በኩል አቲሽ ትንሽ ወደ ኋላ እየቀረ ነበረ። ተናደደ። ከዛውንም ቢሆን እሷን መከተሉን አላቆም። ከተወሰኑ ደቂቆች በኋላ እየተከተላ ነበር። በሌላ በኩል አስሊ ጨነቃት። ከዛ ወደ ነዚር ደወለች። በእርግጠኝነት ይሁን ነገር ያውቃል ብላ። ነዚር መኪና እየነዳ ነበር። ስልኩን አነሳ። ሄሎ አስሊ እየሰማኝ ነበር ይላታል። ነዚር መርጃን አባቶች እንዳለ ነገርካት እንዴ ብላ ጠየቀችው። ከዛ እሱ እዚህ ጋር ሊክድ እየሞከረ ደግሞ ምን ተፈጠረ እያላ ነበር። ሰማ መርጃን ቅርብ ጊዜ ስልክ ስታወራ ነበረ። ከዛም በኋላ የሆነ ፊቷ ሁሉ እየተቀየረ ነበረ። ከዛ ተጣርፋ ወጣች እያለችው ነበረ። ከዛ አባቷ ልታገኝ ከሄደች ንገረኝ፣ ምክንያቱም አቲሽ እየተከተላ ነው፣ ካገኘው ደግሞ ይገሏል፣ ሽጉጥ ይዟል እያለችው ነበረ። ምናልባት ይሄን ነገር ከተናገርክ ንገረኝ አለችው። እስኪ ቆይ ለሃይደር ልደውልለት አበቃ ላሳውቀው ከዚህ አደጋ እንዲያመልጥ በማለት ነገራት። ስማ መርጃንን ማረጋጋት አለብህ። ይሄን የቤት ስራ ላንተ ሰጥቼ ነበር፣ አንተ ግን አትሰማም አለችው። በእናትሽ አጭቅጭቂኝ፣ በቃ ሃይደር ጋር መደወል አለብኝ ብሎ ስልኩን ዘጋው። በኋላ ግን የስ አሁን እንግዲህ ሃይደር ወደ መቃብር፣ ወደ ሲኦል፣ አቲሽ ወደ እስር ቤት ሁሉን ነገር እናሸንፋለሁ ብሎ ሲስቅ ነበረ። በመጨረሻ መርጃን አባቷ ያለበት ቦታ ደርሳ በቀጥታ በጫካ ውስጥ እየገባች ድንገት አባቷን አየችው። እያቀፈችው ነበረ። በአንድ በኩል አቲሽ ወዲያው ነበር የደረሰው። አቲሽ ገና ከመድረሱ እዚህ ጋር ደግሞ ሃይደር ለልጁ ምንም ነገር አላረኩም፣ ምንም አላጠፋው፣ ምንም የሰራሁት ነገር የለም፣ የሪዛ ጉዳይ ነው እጄ ላይ የወደቀው፣ ሪዛ ባረገው ነገር ነው የምጠየቀው እያላን ነበረ። ስለ አጎቴ ስላረገው ነገር የምታውቂው ነገር የለም እያላን ነበረ። በአቅኖሮ እኔ የምጠነቀቃለሁ ብሎ ብዙ ደጋግሞ ነገራት። እዚህ ጋር አቲሽ በጣም እየቀረበን ያለው ድንገት መጣ። ከመኪና ወሮ ሽጉጡን ይዞ እየመጣ ድንገት ሃይደር አየው። ሃይደር እንዲሁም መርጃን ዞር ብለው አቲሽን እያዩት አቲሽ ሽጉጥ ይዞ ግር ብሎ እየመጣ ነበረ። ጭራሽ ሃይደር እያለ ሲጮህ ነበረ። ሃይደር ደንግጦ መሮጥ ጀመረ። መርጃን እዚህ ጋር አቲሽን መታገል ጀመረች። አቲሽ ተረጋጋ፣ ሽጉጡን አስቀምጥ፣ ምን እያረክ ነው ያለው ብላ ከሱ ጋር መታገሏን ትጀምራለች። አቲሽ ግን ጭራሽ አታሸንፈኝም ብሏት ጥሏት በቀጥታ ሃይደርን መከተል ጀመረ። ሃይደር ትንሽ ራቅ ብሎ ነበረ። አሁንም ነገር ግን አቲሽ ሃይደርን መከተሉን አላቆመም። በመጨረሻም ከያዘው በኋላ ማምለጫ የለም እገላለሁ እያሉ ነበረ። አቲሽ ቆይ አንተ ማነህ? ቆይ አንተ ለምሮን የምትገለኝ ምንድን ያረኩ? አንተ ምንድን ያጠፋሁት? ቆይ አንተ እኔ ምንም እኮ ያረኩት ነገር እኮ የለም እኮ፣ በተለይ አንተ ላይ ምንም ያጠፋሁት ምንም ያረኩት ነገር የለም ይለዋል። አቲሽ ደግሞ እዚህ ጋር ሃይደርን አትዋሽ ያረከውን ነገር አንተም ታውቃለህ እያሉ ነበር። እኔ አልገባኝም እኔ ላይ ለምን እንደምትናድድብኝ። እኔ እኮ ያልከኝን ነገር በሙሉ እኮ አድርጌያለሁ እኮ፣ ቃል የገባሁትን ነገር በሙሉ ለአንተ አድርጌያለሁ። ቤቴን ሰጥቻለሁ፣ ስራዬን ሰጥቻለሁ፣ ገንዘቤን፣ ሁሉ ነገሬን፣ በመጨረሻም ልጄን ሰጠውክ፣ መርጃንን ሰጠውክ ሚስት እንድትሆነ። ታዲያ እኔ አንተ ምን አረኩ እያሉ ነበር። አቲሽ ደግሞ እገልሃለሁ አንተ
ከብዙ ጊዜ ቤት መሞን ነበረብህ ይለዋል። ሃይደር ደነገጠ። እንደኔ ልጅ ምን አድርጌው ነው ብሎ ምንም እየገባው አይደለም ክብ ብሎ ነበረ የሚያየው። ተንበርከክ ብሎታል። ሃይደር ተንበርክኮ ነበረ አቴሽን የሚለምነው የሚለማመጠው። መርጃን በሩጫ እየመጣች ነው። አቴሽ ስማ አንተ ነፍሰ ገዳይ አይደለ፣ ገዳይ መሆን አትችልም፣ አውቃለሁ አንተ ገዳይ መሆን አትችልም፣ እንደዚህ አይነት ሰው አይደለ እያለው ነበረ። ተፈታተነው። ሃይደር ተው እንዳታረገው ትጸጸትበታለህ፣ ተው አቴሽ ይቅርብ፣ የሰው ህይወት እንዳታጠፋ እያለ እየለመነው ነበረ። አቴሽን እንዲህ እያለ እየለመነው ንጹህ ነኝ እያለ ሲለምነው ድንገት መርጃን መጣች። መሀል ገባች። መጀመሪያ እኔን ግደለኝና እሱን ትገለዋለህ፣ መጀመሪያ እሱን ለመግደል ግን እኔን መግደል አለብህ እያለችው ነበር። መሀል ገባች። እገለዋለሁ እያለ ሲዝት እሷ መሀል ገብታ በጭራሽ ሰው መግደላችንም እያለችው ነበረ። አባትሽ ግፈኛ ነው፣ ግፍ የሰራ ሰው መግደልና ንጹህ ሰው መግደል ይለያያል ይላታል። ያው ነው መግደል ነው፣ ገባ እስከ ገደልከው ድረስ ነፍሰ ገዳይ ትሆናለህ አለችው። እንዳይሞክረው እያስጠነቀቀችው ነበረ። አቴሽ ግን በጣም ጨከነ። መርጃን መሀል ገብታለች። መርጃን በጭራሽ አባቴን አሳልፌ አልሰጥም እያለችው ነው። ወደ እሷ ሽጉጡን እያነጣጠረ ነበረ። እስኪ ተኩስ እስኪ እያለችው ነበር። መርጃን ዞር በይ እያል ነበር። አቴሽ አባቴ መግደል ከፈለግ እኔን መጀመሪያ ግደል እያለችው ሽጉጡን ይዛ ወደ ደረቷ እያስጠጋችው ነበረ። ከዛ እንደዚህ ስትለው ደነገጠ። አባቴን ነፍሰ ገዳይ እያለ ተወቅሷል። አንተ ግን እዚህ ጋር ነፍሰ ገዳይ ልትሆን ነው። ከዚህ በፊት ሰው ገለ መሆን አለበት፣ አለበዚያ እንደዚህ አይነት ድፍረት አይኖርም። ያለምንም ማፈግፈግ እኮ ነው ሽጉጡን አንስታ አባቴ ላይ ደቀንከው። በእርግጠኝነት ልምድ አለ፣ አንተ ነፍሰ ገዳይ ነህ ማለት ነው እያለችው ነበር። አይደለም እያለ ይከራከራል። እንደዛ ከሆነ ሽጉጡን አወርዳለችው። ተናደደና ራቃቸው። ርቋቸው ሽጉጡን ወደ ላይ ያረግና ወደ ላይ ተኩሶ ንዴቱን በዚህ መንገድ እየተወጣ ነበረ። ድንገት ጀማል መጣ። ጀማል በመጨረሻ ሰዓት ደረሰ። ሲደርስ አቴሽ ሽጉጡን አምጣው በቃ ሽጉጡን ስጠኝ እያለ እያባበለ በግድ ሽጉጡን ተቀበለው። በዚህ መንገድ ወደ ቤት እንዲመለስ እያረገው ነበረ። ሙዘይንና አስሊ ጨንቋቸዋል። ምንም እንኳን ሃይደር ከተደበቀበት ቦታ ቢገኝም ነገር ግን አሁን የአቴሽ ያለበት ሁኔታ ደግሞ እያሳሰባቸው ነበር። ፈጣሪ ሆይ ልጆቼን በስነስርዓት በአግባቡ መጠበቅ አልቻልኩም እንዴ? እዚህ ጋር ያረኩን ነገር አለ እንዴ? እያለች ሙዘይን ምንም ነገር እንዳልገባት ሆና ትናገራለች። ድንገት ነርሚን መጣች። ነርሚን መታ አየቻቸው። ተጨንቀዋል። በተለይ አስሊና ሙዘይን እየተነጋገሩ ናቸው ያሉት። ምንድነው እየሆነ ያለው ነገር ይባባላሉ። ከዛም በኋላ ድንገት ነርሚን ደወለች። ስትደውል ሃይደር እንደተያዘ ይነገራታል። ደነገጠች። ያልጠበቀችው ነገር። አስሊና ሙዘይን ተደሰቱ። በሌላ በኩል አቴሽና ጀማል አብረው እያወሩ ናቸው። አቴሽ እንደምንም ብዬ ሃይደርን ማስወገድ አለብኝ እያለ ነው፣ አለበዚያ ማበዴ ነው እያለ ነው። በሌላ በኩል ደግሞ ጀማል ተው ይቅርብ ብሎ ያስጠነቅቃል። ምክንያቱም የአቴሽ ህይወት እንዲበላሽ አይፈልግም። በሱ ምክንያት ነፍሰ ገዳይ ትሆናለህ፣ ይሄ ከሚሆን ጠንቅር ብሎ ይቅርብህ ይለዋል። በአንድ በኩል አቴሽ ንዴቱ ብስጭቱ አይሎበታል፣ ጨምሮበታል። ይሄ ሰው የምወዳቸውን ሰዎች ገሎብኛል፣ ቤተሰብን አጥፍቶብኛል ሲለው፣ ጀማል ደግሞ በአንድ በኩል አቴሽ ከዚህ በፊት ምን ስትል ነበር የነበረው? ለእነ ሃይደር ሞት ማምለጫቸው ነው ስትል አልነበር እንዴ? በህይወት እያሉ አሰቃያቸዋለሁ፣ አልገላቸውም፣ እንዲሰቃዩ ያረጋለሁ ምናምን ስትል አልነበር እንዴ አለው። ቢሆንስ እቅድ ቀይሬያለሁ በቃ ሀሳብ ቀየርኩኝ፣ በመጨረሻም እሱ በሞት መቀጣት አለበት፣ እገለዋለሁ ሲል ነበረ። ጀማል ተው ይቅርብህ ሲለው፣ በመጨረሻ አቴሽ በጣም ተናዶ ጀማልን አፉን መታው። አፉን ሲመታው ጀማል ወደኋላ ወደቀ። አፉ እየደማ ነበረ። ከዛ አቴሽ ዝቅ ብሎ አየውና ወይኔ ምንድን ያረኩት እያለ እያቅፈው ነበረ። ይቅርታ እያለ ያቅፈዋል። ጀማል ችግር የለም እያለ አፍንጫው እንዲሁም አፉ እየደማ አቴሽ እሱን ቢሆን ማቀፉን ቀጠለ። ከደቂቆች በኋላ ቤት ደረሱ። አቴሽና ጀማል መርጃን በርጋ ሆነ አቴሽ እስኪመጣ ድረስ ጠብቀው ነበረ። አቴሽ ና እስኪ ትንሽ እናወራ አለችው። ምንም የምናወራው ነገር የለም ካንቺ ጋር እያል ነበር። ምንም አናወራ ማለት ነው? ምን እንዳረክ ግን ታውቋል እያለችው ነበረ። ይኸውልሽ አባቴ ዛሬ በጣም እድለኛ ነበር እንጂ አይተርፍም ይላታል። ምን ልታረግ ነበር ያንተ ሀሳብ? ቆይ ምንድነው? እንዴት አባቴና እኔ እንደዚህ ነገሮች ትከተናለህ? ባልተረጋገጠ ነገር ምንድነው? ቆይ አንተ ችግር እኔ እኮ ምንም እየገባኝ እኮ አይደለም አለችው። ይኸውልሽ አባትሽ ሞት ይገባው ነበረ፣ ከብዙ ጊዜ በፊት ነበር መሞት የነበረበት አላት። ማነው? ቆይ አንተ እንደዚህ ፍርድ የምትፈርደው ምን ስለሆንክ ነው አንተ እንደዚህ የምትለው? ምንድነው ችግር አለችው። ፍጥጥ ብላ ትመለከተዋለች። ቅድም ያረከው ነገር አልበቃም ድጋሚ ትዝትብኛለህ እንዴ ብላ ጠየቀችው። አቴሽ ፍዝዝ ብሎ እየተመለከታት ነበረ። ባልተረጋገጠ ነገር ለምን ትከሰኛለህ አለችው። በተለይ ደግሞ የአባቷ ወንጀለኝነት ከተረጋገጠ እሷን ብትሆን ከጎኑ ሆና አባቷን እንዲወቀስ ወይም ደግሞ እንዲቀጣ እንደምታደርግ ነገረችው። ያንተ ምን ወንበዴ ነህ? ያገኘውን ሰው ሁሉ መግደል ነው እንደምትፈልገው አውቃለሁ። ይህች ዓለም በጣም በብዙ ሰው መጥፎ ሰዎች የተሞላች ናት፣ እሱ ይገባኛል። ነገር ግን አንተ እንደምታስበኝ እኔ ጅል ወይም አይኔ ታወራር ለሙሉ ነገር እመለከታለሁ አለችው። አይንሽማ ታውሯል፣ እንደውም አልታወርሽም፣ እንደታወርሽ እየመሰልሽ ነው እንጂ እያወቅሽ አላት። ምኑን ያወቅኩት? አሳየኝ ምኑን ያወቅኩት? ሁል ጊዜ እኔን መውቀስ ይቀናል። በቃ ሁል ጊዜ እኔን መክሰስ፣ እንዲያርግሻል ደብቀሽኛል ትላለህ። እኔ ምንም የደበቅኩ ነገር የለም፣ የደበቅኩ ነገር ካላውጣና ሳይ አለችው። እንግዲህ ትዕግስቴን አትፈታተኝ እያላ ነበረ። ያንተ ትዕግስት ብቻ ነው ዋጋ ያለው፣ የኔ ትዕግስት ዋጋ የለውም፣ የኔም ትዕግስት ቢሆን ዋጋ አለው። ትዕግስቴን አትፈታተነኝ እያለችው ነበረ። ሲጀመር አባትሽና እኔን አታወዳድሪኝ። አባትሽ ምንም የማያውቁ ጥሩ ሰዎችን በመግደልና በማዘዋወር በህገወጥ መንገድ ግፍ ሰርቷል። እሱን ግፍ ነው እኔ ዋጋ ማስከፍለው አላት። እና ነፍሰ ገዳይ በመሆኑ እንዴ ታዲያ ፖሊስ አይቀጣውም እንዴ ታዲያ ጥፋተኛ ከሆነ እያለችው ነበረ። እንዲህ ብላ ወደ ውስጥ እየገባች ነው። ግራ ገባው። ከዛ እሱም ወደ ቢሮ እየገባ ነበረ። ጀማል ወደ ዋናው ሳሎን እየመጣ ነው። አስሊና ሙዘይን አገኙት። ምንድነው እየነለ ነገር አቴሽ የታለ ብለው ጠየቁት። አቴሽ ከመርጃን ጋር በርጋ እያወራ ብሎ መለሰላቸው። አስሊ ከሷ ጋር ካልተጣለው ብላ ልትወጣ ነበረ። ተረጋጊ ቆይ አንድ ጊዜ ከሷ ጋር መጨቃጨቅ ምንም ታተርፊው ነገር የለም። በቃ ጀርሽልታለሁ። አቴሽ ሽጉጥ
ሽጉጡን ደቅኖበት ነበር፣ ሊተኩሰው ነበር፣ ደርሼለታለሁ እያለ ይናገራል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር የመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።